ከኔ ጋር ፕሮግራማችን ተጀምሯል። እንደሚታወቀው አዲስ አበባ ቀን በቀን እያማረባት እየደመቀች የመጣች ከተማ ነች። ዛሬ ደግሞ በከተማችን ውስጥ ከተሰሩ አዲሱ መነጋገሪያ ወደ ሆነው ቀበና ሰው ሰራሽ ግድብ ውስጥ እንገኛለን ማለት ነው። ውስጡ ምን ይመስላል የሚለውን ደግሞ የማሳያችሁ ይሆናል። የትም እንዳትሄዱ አብራችሁን ቆዩ። ከበና ከበና ታደሻ እንደገና ታሪክ ብቻ አልሆነሽም ትዝታሽ ሳይጠፋ። ተመልካቾቼ እንግዲህ ገና መጎብኘት አልጀመርኩም፣ ግን እስካሁን ባየሁት ነገር በጣም ተደስቻለሁ። እዛ ጋር ደግሞ ፏፏቴ ይታየኛል። እስኪ ምን እንደሚመስል ደግሞ ቀረብ ብለን እናየዋለን። መግቢያሽ አይጠፋኝም ያ የልጅነት ውበትሽ ቃምናው ልቃል የዘንድሮ ጋገት ጉልጉለቱ ያየዋና ሮታ አዛው ጎለቻለ አልሆነም ትስቶ ከበና ከበና አንቺ የልጅነቴ። ሰላም ዴና እግዚአብሔር ይመስገን። የራስህን ማስታወቅ? ናትናኤል ይባላል። ናትናኤል፣ እሺ እዚህ ምን ልትሰራ ነው የመጣኸው? ያው ይሄንን የተሰራውን ነገር ለመጎብኘት ዛሬ የመጣኸው ለመጀመሪያ ቀን? አይ እዚሁ ሰፈር አካባቢ ስለሆነ ይሄ ሁለተኛ። እዚህ ሰፈር ነው። እንዴት ነው? እንዴት አገኘኸው አዲሱን የቀበናውን? በጣም ደስ ይላል። እንደዚህ መለወጡ በጣም ወንደርፉል የሆነ ነገር። ያው ብዙ እዚህ ጋር ነበር የምማረው። ቀበና የሚባል ትምህርት ቤት ነበረ፣ እሱም ተነስቷል ምናምን። በጣም ቆሻሻ የሚጣልበት ቦታም ነበር። እሱ ተወግዶ እንደዚህ የሚያምር ነገር ስላየን ያው ከድሮና ካሁን እስኪ ያነጻጽርልን። ኧረ አይገናኝም። በጣም ያሁኑ በጣም ድሮ መኖሪያ ቤቶች፣ ቆርቆሮ ቤቶች፣ ቆሻሻ መጣያ ፌስታል ምናምን በጣም ወንዙም ቆሻሻ ነበር። አሁን ግን ጽዱ ወንዝ ነው። የቀበና ልጅ መሆኑ ምንድነው ለየት ያለ ትዝታ ያለው? ዋና ምናምን እንዋኝበት ነበር ድሮ። እዚህኛው ሳይሆን ወደ ላይ ወጣ ብሎ ያለው ላይ ዋና ምናምን ያው ሰፈራችንም ስለሆነ እዚሁ ተወልደን ያው እዚሁ ዋና ምናምን እንዋኝ ነበር። ከ10 ስንት ሰጠዋልክ? 10 ሰጠዋል። አዲስ አበባ ውስጥ ከተሰሩ የመዝናኛ ስፍራዎች ከነዛ ውስጥ የትኛውን ነው ሞር የምትወደዋለህ? የካሳንቺስን እወደዋለሁ። ይሄኛውንም በጣም ነው። ይሄኛው ደግሞ ሞር የጀልባ ትርኢቶች አሉት። አሸዋ በቃ የውጭ ሀገሩን ኤክስፒሪየንስ ማድረግ ይቻላል ማለት ነው። ስለዚህ ሞር ይሄኛውን ቦታ በጣም ወድጄዋለሁ። ስለዚህ በጣም ወደዋል። ቴንክ ዩ በጣም እናመሰግናለን። ሰላም እንዴት ነሽ? እግዚአብሔር ይመስገን። ማልበል ኢልሻዳ ይባላል። እዚህ እንግዲህ ስትዝናኝ ነው ያገኘሁሽ እና እንዴት አገኘሽው? አሪፍ ነው፣ ምንም አይልም። ያው ከወትሮ በፊት ከነበረው አሁን ላይ ያነበረው ሞር በጣም ደስ ይላል። ሶ የትኛውም ኢትዮጵያዊ መጥቶ ቢዝናናበት ሰላም አለው፣ ደስታ አለው፣ እንዲሁም እንጆይ ያደርጉበታል። አሪፍ ቦታ ነው። ሶ ሪኮመንድ አደርጋለሁ። እዚህ አካባቢ ነሽ? እዚህ አካባቢ እንኳን አይደለሁም። የድሮ ቀበናን ታውቂዋለሽ? ብዙም አይደለሁም፣ ብዙም አላውቃትም፣ ግን በሶሻል ሚዲያ ምናምን በደንብ ነበር የማውቀው፣ አየዋለሁ ምናምን እና ከዛ አንጻር ይሄኛው ሞር በጣም አሪፍ ነው። አሁን እስካሁን ከተዝናናሽባቸው የመዝናኛ ስፍራዎች ይበልጥ የትኛውን ወደድሽው? ይኸው እሱ በጣም ደስ ይላል። የፀሐይ ዮሐንስን ዘፈን እንግዲህ አብረን እንዘፍናለን። ቢሻን 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 ቀበና ቢሻን ቢሻን ቀበና ቢሻን 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 ቀበና ቢሻን ቢሻን ሰላም እንዴት ነህ? ሰላም እንዴት ነሽ? እሺ ማን ልበል? አሸናፊ አየለ እባላለሁ። እዚህ ስትዝናና ነው ያገኘሁህ እና እንዴት አገኘኸው ቀበና? እጅግ በጣም ያምራል። ድሮ እንደምናውቀው አይደለም። በጣም ተደምሜያለሁ። እውነት ለመናገር አዲስ አበባ ውስጥ ያለ ራሱ ይመስለኝ አይደለምና ብዙ ጊዜ ክብርት ከንቲባ ታስተዋወቅ እመጣለሁ ብዬ ፕሮግራም ያደረኩ ነበርና
ዛሬ አጋጣሚ እስኪ ለምን ሄጄ አላየውም ብዬ ለመጀመሪያ ጊዜ ነው ይሄ ከታደሰ በኋላ ከተሰራ በኋላ ያየሁትና እጅግ በጣም ያምራል። እውነት ለመናገር አይቼው ራሱ ልጠግበው አልቻልኩም። በጣም ደስ ይላል። እጅግ በጣም የትኛውን ተዝናና? የትኛውን መዝናናት አልተዝናናም፣ በእይታ ብቻ ነው አጋጣሚ ስለመጣው ማለት ነው። ኔክስት ላይ ደግሞ ልጆቼንና ከቤተሰብ ጋር መጥቼ በሰፊው ዝናናለሁ። አጋጣሚ ዝናብም ዘንቧልና ያው ልክ ብርሃን የሆነ ቀን ፕሮግራም አድርገን መጥተን በደንብ ተዝናንተን ፈታ ብለን እንመለሳለን ብዬ እቅድ ይዛለሁ። ዝናብ ራሱ እየዘነበ ደስ ይላልና ደስ የሚል ነገር አለ። አዎ ዝናብ ራሱ ዘንቦ ራሱ ሰው የት እንደጠለ ራሱ ገርሞኛል። ምን ያህል ሰው መዝናናት እንደሚፈልግ የሚያሳይ ይሄ ጥሩ ታይታ ነውና ዝናብ እንግዲህ አሁን በቅርብ ሰዓት ነው ያባራው። ኦልሞስት 30 ደቂቃ ምናምን ቢሆን ነው ካባራ። ሰው ግን እንደምትመለከቱት ሰው ብቻ ነው እና የዚህን ያህል ፍቅር አለው ማለት ነው ሰው። ድሮ የነበረውን የቀበና ወንዝና አሁን ያለውን እስኪ አነጻጽረልን። እንዴት አገኘኸው? ሰማይና ምድር ነው ማለት ይቻላል። ድሮ ፀሐይ ዮሐንስ በዘፈነበት ጊዜ እኔ እንኳን የክፍለ ሀገር ልጅ ነበርኩኝ፣ አልፎ መጣ ነበር። በጣም ምንም ቁሽሽ ያለ ነው፣ ግን ያው ስሙ አሪፍ ስለሆነ ስም ስላለው ተዘፍኖለታል። ግን አሁን ነው የሚገባው ይሄ ዘፈን እንደ አዲስ ቢዘፈን ሪሚክስ ተደርጎ ቢዘፍኑ ራስ ወጣቶች ደስ ይለኛል ለመናገር ማለት ትክክለኛው አሁን ስለሆነ ማለት ነው። ያኔ ዘፈኑትንም ሳናመሰግን ቀርተን ሳይሆን አሁን ደግሞ የበለጠ ማለት ይገልጸዋል። አዎ በደንብ ይገልጸዋል እውነት ለመናገር። እስኪ በዚህ አጋጣሚ ዝፈንልን ትንሽ። ቢሻን ቀበና ቢሻን ያው ዘፈን ላይ ብዙ አይደለም አዳምጣለሁ እንጂ አሪፍ ድምጽ ነው ያለው። ቆንጆ ነውና ደስ ይላል ለመናገር። በጣም አመሰግናለሁ። ተመልካቾቼ አሁን ደግሞ የሞተር አገልግሎት የሚሰጥ ልጅ አለ፣ አብረን እንሞክራለን። ሰላም፣ ማን ልበል? ሄኖክ እባላለሁ። ሄኖክ ከየት ነው? እኔ ዳርፍ መልቼ ነው። እኔ ውጭ ነው የምኖረው፣ ከዩሮፕ ነው የመጣሁት። እንዴት አገኘኸው? በጣም ኢትስ ወንደርፉል። በጣም ነው የገረመኝ። የሚደንቅ ነው ማለት ሀገሬ ሁላ አልመስል ብሎኛል እና በጣም ብዙ ተለዋውጦ ነው ያገኘሁት። ከስንት ጊዜ በኋላ ነው የመጣኸው ወደ ኢትዮጵያ? አክቹዋሊ ላስተምር መጥቼ ነበር፣ ግን በአንድ አመት ውስጥ እንደገና ያለው ለውጥ ባለፈው ስመጣ በጣም ብዙ ለውጥ ነበር። አሁን ነው ኢቨን በአንድ አመት ውስጥ እንደገና ሌላ ለውጥ ነው አዲስ ለውጥ ነው ያየሁት እና ኢትስ አሜዚንግ። በጣም የሚገርም ነው። የቀበና ምን ትዝታ አለ? ቀበና እንደማን ኖርማሊ በመኪና ሳልፍ ምናምን እዚህ አካባቢ አንዳንድ ጊዜ ድሮ ምናምን እየነዳሁ ሳልፍ ይሻላል በታክሲ ሳልፍ ምናምን ኖርማል በቃ ድልድዩን ነው የማስታውሰው። እዛ አካባቢ ያሉ አሮጌ ቤቶች ምን በቃ ኖርማል የድሮ ቤቶችን ነበር ማለት። አሁንስ እንዴት አገኘኸው? ወይል አሁን በጣም እንደምታየው ነው እንግዲህ ይኸውልሽ፣ ህዝቡ በጣም ኢንጆይ እያደረገው ነው። ሌላ ሀገር ያለ ነው የሚመስለው። ጀልባ ሁሉ ስነዳ ነበር። ግን እዛ ሰመር ላይ እዛ በጣም ይነዳል እና እዛ የመንዳት ፍላጎቱም አልነበረኝ። ግን እዚህ ግን ስመጣ ዋይነት ይሄ ሀገሬማ መንዳት አለ ብዬ ትራቭል አድርጌ ነው የመጣሁት። እሱና እስኪ አነጻጽረው የድሮውን እና ያሁኑ። የሰማይና የምድር ነው። በጣም ትልቅ ለውጥ ነው ያለው። በጣም ዛርቶ እኔ በፊት እንደው የወንዝ ልማት ሲባል እንደው በክነት አድርጌ ነበር ያሰብኩት። ምክንያቱም ይሄ የማይቻል ነገር ነው፣ እንደ ይጸዳም መልሶ ይቆሽሻልና እንደው ሌላ ነገር ላይ ገንዘቡን ማዋል ቢቻል የሚል ሀሳብ ነበርና ከዛ በፊት ሶሳይቲ ላይ ቢሰራ ምናምን የሚል ሀሳብ ነበረኝ። ግን አሁን ከተሰራ በኋላ ሳየው በጣም ወርዝ ያደርጋል። ይሄን የሰሩትን አካላት በጣም እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። በጣም ነው የምናመሰግነው። ጠቅላይ ሚኒስትርን እንዲሁም ከንቲባዋ እንዲህ አብሮ የሚሰሩት ሁሉ ለዚህ የተባበሩ መላ ኢትዮጵያን ሕዝብ በጣም አፕሪሼት አደርጋለሁ። በጣም ደስ ብሎኛል። እውነት እግዚአብሔር ይባርካችሁ። ትልቅ ስራ ነው የሰራችሁት ማለት እወዳለሁ እና በጣም የሚደንቅ እንትን ነው እና በኩራት ነው አሁን የሚገርም ውጭ እንኳን ሳሳይ ስለ ሀገር ዩቲዩብ ላይ ምናምን ከተማ ሳሳይ በኩራት ነው ማሳያቸው። እዛ የምሰራበት አካባቢ ከልጆች ጋር ትምህርት ቤት ነው የምሰራው እና
ስለ ሀገሬ ሳወራ ከተማዬ ላሳያችሁ ነው ምናምን ብዬ ዩቲዩብ ላይ አዲስ አበባ ሳሳያቸው በጣም ሾክ የሚሆኑት ቦሌ መስመር መብራቱ ምናምን ሲያዩ ያንተ ሀገር ከዚህ ነው የመጣሁት እና ኮራ ብለሽ ነው የምታወሪው እንደ ድሮ የምትሸማቀቂበት ነገር የለም። በጣም ቴንኪው ማለት ነው። በዚህ አጋጣሚ ኑ በላቸው ጋብዛቸው። እንግዲህ ለመላው ኢትዮጵያውያን ውጭ ያላችሁ ያው በቲቪ እንደምታዩት ነው፣ ምናልባትም ከምታዩት በላይ ነውና ሀገራችሁ መጣችሁ ሀገራችሁ በተሰራው ስራ መጣችሁ ብትደነቁ ብትዝናኑ ለሀገራችሁ መጣችሁ የምትችሉትን ኮንትሪቢዩሽን ብታደርጉ መልካም ነው እላለሁ። ሁላችሁንም መጣችሁ ተዝናኑ፣ ያለውን ነገር መጣችሁ አድንቁ ማለት እወዳለሁ። ከልጆች ጋር ነው ስትዝናኝ ያገኘሁሽ እና እንዴት አገኘሽው? በጣም ደስ ይላል። እኔ እንደዚህ አልጠበቅኩም ነበረ። እንደዚህ መኖሩ አለ። በቅድም ሳልፍ እዚህ መንገድ አይቼ ነበረ። ከዛ ባለቤቴ ኧረ እንደዚህ ያለ ምናምን ሲለኝ ነው ልጆቼን ዛሬ ነው ይዤ የመጣሁት እና በጣም ደስ ይላል። እንደዚህ አልጠበቅኩም በእውነት መኖሩን እራሱ አላውቅም ነበረ። ከዚህም በፊት ቀበናን እንዴት ትገልጪዋለሽ? እንዴት ታስታውሻለሽ? እኔ እንኳን በብዛት አላውቀውም፣ ግን ያው ኖርማሊ እንደሚዋኙበት የአካባቢ ልጆች ብዙ ነገር እንዳሳለፉበት ሰምቻለሁ፣ በንግግር ደረጃ ማለት ነው። የድሮውንና የአሁኑን ስታነጻጽሪው እንዴት አለ? በጣም ልዩ ነው እንዴ! በጣም መጥተሽ ዘና ብለሽበት የምትሄጂው ቦታ ነው። በቃ ሪፍሬሽ አድርገሽ የምትሄጂበት ቦታ ስለ በጣም ደስ ብሎኛል። እሺ፣ እናመሰግናለን በጣም ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን የቀኑ ይሄንን ይመስል ነበር። በማታው ደግሞ ቀበና ምን እንደሚመስል አሳያችኋለሁ። እኔ ከዚህ ሰናበታችኋለሁ። ቻው።